13 አመት ከተለቀሰ በኋላ እህታችን ሌይላ ኑር ሰቦ ከቤተሰቦቿ ጋር ተገናኝታለች። አልহামዱሊላህ በጣም ከባድ የሚባል ቪዲዮ ማለት ነው። ማስደምጣችሁናል። እስከ ፍጻሜው ድረስ ተከታተሉ። ከ13 አመት ለቅሶ በኋላ እንግዲህ እህታችን ሌይላ ኑር ሰቦ ተስፋ ከተቆረጠ በኋላ ከቤተሰቦቿ ጋር ከእናቷ ከአባቷ ከወንድሟ ከአጎቶቿ ጋር ማለት ነው ሪፖርት ላይ ተገናኝተው በዚህ ልክ እየተላቀሱ ነበር ማለት ነው። ስለዚህ ይሄንን ቪዲዮ እስከ መጨረሻው ድረስ የምትከታተሉት ከሆነ ስለ ሌይላ ኑር ሰቦ ማለት ነው ሪያሊቲውን ቪዲዮና በጣም አስደሳች የሆነ ዜና ማስደምጣችሁና ማሳያችሁ ይሆናል። እስከ ፍጻሜው ድረስ እንድትከታተሉ ክቡራትና ክቡራን የሙአዝ ሚዲያ ተከታታዮች እንግዲህ ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረግ በጭራሽ እንዳዘነጉ። ይሄ እንግዲህ የበርካታ ኢትዮጵያውያን ለቅሶና የብዙ ወንድምና እህቶቻችን ርብርብ ማለት ነው መጨረሻ ላይ ፍሬ አፍርቶ እህታችን ሌይላ ከቤተሰቦቿ ጋር ተገናኝታለች። አልহামዱሊላህ። የተወደዳችሁ የተከበራችሁ የሙአዝ ሚዲያ ቤተሰቦች ቪዲዮን በሚገባ ላይክና ሼር እንደምታደርጉ ተስፋ አደርጋለሁኝ። ወደ ቪዲዮው እንቀጥላለን ማለት ነው። እናቷም አባቷም እንዲሁም ደግሞ ወንድምና አጎቶቿን ጭምር ማለት ነው ሪፖርት ላይ ምን ተሰማቸው ሌይላ ጋር ሲገናኙ የሚለውን በቪዲዮ ማስመለከታችሁ ይሆናል። ቪዲዮውን ተከታተሉት እስከ ፍጻሜው ድረስ አብራችሁ ይቆዩ። ውድ የሙአዝ ሚዲያ ቤተሰቦች እንግዲህ እንደምትመለከቱት ማለት ነው ይሄ ኤርፖርት ውስጥ በርካታ ሰዎች ተሰብስበው እሷን አቀባበል ሲያደርጉላት የተፈጠረው ሁኔታ ነው ማለት ነው። እዚህ በስክሪኑ ላይ እያሳየኋችሁ ያለሁት እህታችን ሌይላ እንግዲህ ከ13 አመት ለቅሶ በኋላ ማለት ነው እሷን በስቅቀን ላይ የምትቆይ ቤተሰቦቿ ወይ ሙታለች ብሎ ተስፋ አልቆረጡ ወይም ደግሞ ሀገር መታላቸው አይኗን አላዩ። በዚህ መካከል ላይ እናትና አባት እንዲሁም ወንድምና እህቶችና በዙሪያቸው የሚገኙ የቅርብ ዘመድ አዝማዶች ማለት ነው በለቅሶ 13 አመት ነው ሲያለቅሱ የነበረው። ይቺን ልጅ እንግዲህ ምንድነው 13 አመት ይህን ያክል ችግር ውስጥ ያቆያት የሚለው ስንመለከት እንግዲህ በጣም በርካታ ቪዲዮ ስለተሰራ ታውቁታላችሁ አብዛኞቻቸው። ለማታውቁ አንዳንድ እንግዲህ በማዳም ቤት አረብ ሀገር ላይ ሄዳ በምትሰራ ሰዓት ይቺ እህታችን ማለት ነው የሆነ የአረብ ልጅ ማለት ነው ይሞትባትና በዛ አማካኝነት እሷ ልትገደል ተይዛ፣ ነገር ግን ከመገደሏ በፊት አንድ አማራጭ ወጥቶ ነበረ። በርካታ ገንዘብ ተጠይቃ ያ ገንዘብ ከተከፈለላት እሷ ሳትሞት እንደምትለቀቅ ተነገረላትና ይህንን ገንዘብ ለማሰባሰብ በጣም በርካታ ወንድምቶች ማለት ነው ሌቱንም ቀኑንም ተረባርበው ወደ 60 ሚሊዮን ብር የሚሆነው እየተባለ ነው የተወራው። አላሁ አዕለም እውነታውን። ብቻ በርካታ የሚሆን ገንዘብ ተሰብስቦላት ያ ገንዘብ ከተከፈለችው በኋላ ልጅቷ በመንግስት ቁጥጥር ስር ሆና ነገር ግን ወደ ሀገሯ ሳትመጣ የት እንዳለች ሳይታወቅ ሞተችም ሳይባል በለችም ሳይባል ማለት ነው ለ13 አመት በጉጉት ሲጠበቅና የዚች ልጅ ፍጻሜ ይታወቃል ተብሎ በርካታ ሰው እንግዲህ ሲጠብቀው የነበረ ጉዳይ ነውና እንግዲህ ከ13 አመት ቆይታ በኋላ ነገር ግን አልহামዱሊላህ ልጅቱ ወደ ሀገር እንድትመጣ ፕሮሰስ ተጀመረላት። ያ ፕሮሰስ እንግዲህ ተሳክቶ እንግዲህ ዛሬ ላይ ማለት ነው ወደ ኢትዮጵያ ገብታለች ማለት ነው። ኢትዮጵያ ላይ ስትገባ እንግዲህ ኤርፖርት ላይ ቤተሰቦቿ እሷን ለመቀበል ሂደው የነበረውን ሁኔታ ነው አሁን እዚህ እያየን የምንገኘውና እናቷም በጣም ውስጧ ተጎድቷል። አባቷም እንዲሁም ወንድሟ ቤተሰቦቿ በሙሉ ማለት ነው በዚች ልጅ በጣም በርካታ ሰዎች ተክዘውበት ይገኙ ነበር ጉዳዩን። ነገር ግን በስተመጨረሻ ተሳክቷል። አልহামዱሊላህ የዚች ልጅ ፍጻሜ ማለት ነው አላህ Subhanahu Wa Ta'ala አሳይቶናል። ግን ይሄ ፋዘሯ ነው እዚህ ስክሪኑ ላይ የምታዩት። ነገር ግን በጣም ብዙ ሲያለቅስና በጣም ብዙ ጊዜና
ውስጡ ተጎርቶ የኖረ ሰው ስለነበረ አሁን ላይ የሚለው ሁሉ ጠፍቶበታል። ወንድሟም እንግዲህ ይሄ ከጀርባ ያለው ይሄ እንግዲህ ፊት ለፊት የምትመለከቱት ወንድሟ ነው። አልহামዱሊላህ አሁን ግን የሚሉት የሚናገሩት ሁሉ ጠፍቶባቸዋል ማለት ትችላላችሁና በጣም የሚያስመሰግን አላህ Subhanahu Wa Ta'ala በጣም አድርገን እንድናመሰግነውና ከአላህ Subhanahu Wa Ta'ala ሁሌም ቢሆን ተስፋ መቁረጥ እንደሌለብን ያስረዳናል ያሳየናል ብዬ ያሰብኩት ቪዲዮ ነው ዛሬ። እኔ በጣም የተገረምኩበት ነው። እንደምትመለከቱት ውድ ቤተሰቦች ቪዲዮ ቶሎ የጫንኩ አይደለም። ነገር ግን ዛሬ ይሄንን ጉዳይ ለበርካታ ኢትዮጵያውያኖች ላልሰሙት ማሰማት አለብን በሚል ነው ይሄን ቪዲዮ ወደናንተ ይዤ ቀረብኩትና እናንተም የምትችሉትን ያክል ላይክ አድርጉት፣ ለሌሎች ሰዎች ሼር ያደረጋችሁ ቪዲዮውን አሰራጩ ትላችኋለሁ። ቪዲዮውን በከፊል ቢሆን እንግዲህ እስቲ ምን ይመስላል የሚለውን እያየ ነው አብረን እንቆያለን። ላይክ አድርጉ፣ ሰብስክራይብ፣ ሼር ማድረግ እንዳዘነጉ። በጣም ትራክ ነው ሆኑ ፊታችሁ ትጨናነቃለች ነው ሆኑ በጣም ደህና ነኝ።
ውድ ቤተሰቦቼ እንግዲህ ቪዲዮው እንደምትመለከቱት ነው። እህት ወንድሞቿ እዛው በዙሪያዋ የሚገኙ የቅርብ ቤተሰቦቿ ማለት ነው እሷን ባገኙት ሰዓት የተሰማቸው ስሜት ወላሂ እጅግ በጣም ልዩ ነው። አልহামዱሊላህ እኛም አላህን ልናመሰግን ይገባል። ከአላህ Subhanahu Wa Ta'ala መቼም ቢሆን ተስፋ መቁረጥ የለብንም። ይሄ በጣም ትልቅ የሆነ ምሳሌ ነው። ለምን ብትሉኝ እኛ ምንም ትንሽ ነገር ሲያጋጥመን አስቀድመን ወደ ተስፋ መቁረጡ ነው የምንሄደውና እንግዲህ 13 አመት እንግዲህ እቺ ልጅ ጸጥ ረጭ ብላ ምንም አይነት ድምጿ ሳይሰማና የት እንዳለ ሳይታወቅ ነገር ግን ብቸኛው አላህ Subhanahu Wa Ta'ala የት እንዳለ የሚያውቀው ጌታ ከብዙ ችግሮች በኋላ ከብዙ ፈተናዎች በኋላ ይቺ ልጅ አንጥቶ ተስፋ ተቆረጡ በኋላ ማለት ይቻላል ከቤተሰቦቿ ጋር አገናኛት። ባገናኛ ሰዓት ምን አይነት ስሜት ይሰማቸዋል ብለህ ታስባለህ? ወላሂ በጣም ከባድ ነው። እና እንግዲህ ይቺ ልጅ ብዙ ብታስለቅሳቸውም አላህ በእጃቸው አስገብቶላቸዋል። ለእናት ለአባቶቿ እንኳንም በህይወት አገኟት። ደስታ መቼም በተገኘ ሰዓት ሁሌም አዲስ ነውና የዚች ልጅ በጣም ብዙ ትምህርት ይሆናል ብዬ አስባለሁኝ። ጉዳዩ ከምንም በላይ አሳስቦ ብዙ ገንዘብ ተዋጥቶ ያ ሁሉ ገንዘብ ግን በሰዓቱ ህይወቷ ብቻ እንዳትጠፋና እንዳትሞት አደረጋት እንጂ ቶሎ ወደ ሀገር ገብታ ቤተሰብ ልትደርስ አላደረጋትም ነበረ። እናት አባት ምን አይነት ስቃይ ውስጥ እንደቆየ የሚያውቅ ያውቃልና አሁን ካገኙት በኋላ ግን ምንም መግለጽ አልቻሉም ስሜታቸውን። ለቅሶና ለቅሶ ብቻ ነበር ይሁን። አልহামዱሊላህ ብዙ ወንድሞች አሉ እዚህ ላይ በጣም የተባበሩ በጣም ብዙ ርብርብ ያደረጉ ሚዩቱን አንሳው ወንድሞች አሉ። አላህ ጀዛቸውን ይክፈላቸው። አልহামዱሊላህ በጣም ደስ ስላለኝ ይሄን ቪዲዮ ወደ እናንተ ይዤላችሁ የቀረብኩት። እናንተስ ምን ተሰማችሁ? ኮሜንት አድርጉ። የዛሬው ቆይታችን ይሄን ይመስላል። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳዘነጉ። በሌላ ቪዲዮ ውስጥ ከምንገናኝ ድረስ መልካም ጊዜ ይሁንላችሁ። አሰላሙ አለይኩም ወራህመቱላህ